በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ዘይት የሚኖር አባ ዳንኤል አረፈ። ይህ አባ ዳንኤል ስሟን አንጣሪዎስ አሰኝታ የነበረች ንግሥት ጴጥርቅያ የገነዛት ነው። እርሷን ከሞተ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድርያ ሀገር ከረዶ ጋር ሲጓዝ ስሙ ምህረካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለእርሱም ለሀገር ሰዎችም በእውነት ያበደ ይመስላቸዋል ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውን ነገረው። እንዲነግራቸውንም ባማለዱት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምቶም እግዚአብሔር አመሰግኖ በአንዲት ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድኖች የሚራራ እንግዳ የሚቀበል ድንጋይ በመውቀር የሚኖር ሰው አገኘ። እርሱም ተቀብሎ በደስታ አሳደረው። መልካም ስራውን ባየ ጊዜ ድኖቹን የሚረዳበትን ገንዘብ ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠላትና ገንዘብ ባገኘ ጊዜ ጠባዩን እንዳይለወጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎ እዋሰዋለሁ አለው። ከዚህም በኋላ አውሎጊስ በስድስት የሞላ ወርቅ አግኝቶ ያን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩም ተለወጠ። ጠባዩን እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጉ ወታደሮችም ለመሞት እስከሚደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልም ለምን በሌላ ሰው ነገር ገባ ብሎ እንዲሰቅሉት አዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህ በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው በፈለገ። ያ ጊዜ አውሎጊስ ሸሸ። ወደ ሀገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯም ስጋዋንም ሸፍኗል። እየተጋደለች ሳለች 38 ዓመት የኖረች ናት። ሚስጥሯም ሁሉ ነግራው ከዚህ በኋላ አረፈች። ከዚህ በኋላ በአንዲት ዕለት የልዮንን ደብዳቤ ሰዎች አምጥቶ በሕዝቡ ፊት አነበቧት። አባ ዳንኤልም ዘሎ የልዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮቹም አይተው ደበደቡት፣ ከገዳሙ አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷ አመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድለት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውን በሌሊት ተነስታ የከበረችው እህቶቼ ስለ አሳዘንኳቸው ይቅር በሉኝ ብላ ጾፍ ያንን ትታ ታጣች። ደናግልም እጅግ አዘኑ፣ ተጸጸቱ። በውስጡም ብዙ ደናግል የሚኖሩት ገዳም ነበረ። መዝጊያውንም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎቹን በላያቸው አስነሳ። የወንበዴዎቹ አለቃ በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሄዶ በማንኳኳት አባ ዳንኤል ነኝ አለ። አይቶም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን አጣቤ በየፊታቸው ረጩት። ከውስጣቸውም አንዲት እውር ነበረች። ውሃው ሲነካት ዓይኖቿ በሯት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍተኞቹ አለቃ አይቶ ደነገጠ፣ ተጸጸተ። ከአባ ዳንኤልም ዘንድ
መንኩሶ የሚጋደል ሆነ። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመም። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለይና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ስንክሳር ታኅሳስ 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ዳንኤል ገዳማዊ፣ ስብከተ ነቢያት፣ አባ ማቴዎስ ገዳማዊ፣ ብፁዕ ብጽዕት ዲዮስ። ወርሃዊ የቅዱሳን በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ጳውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዎስ ለአንበሳ የተሰጠ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ መዛክዒት መንግሥተ ኃይሎታት በሰላም ቅዱስ ገብርኤል መልአከ እግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ እግዚአብሔር ምስሌኪ ሳህሎ ጸልዪ ምሕረትን ታና ኀፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ወለዘላለሙ አሜን።